አደራ ድራማ ክፍል 19 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዛት። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በባለፈው ክፍል እንዳየነውና እንደተመለከትነው በተፈጠረው ግጭት ሰላምና አልማዝ እንግዲህ ግብ ፈጥረው ነበረ። ሰላምዬ አልማዝን ስትገፈትራት እንግዲህ ከግድግዳ ጋር በመጋጨት ራሷን ስታ እንግዲህ የሞተች ምስሎን ነበር። ተመስገን በዛሬው ክፍል ደግሞ እንግዲህ የሞተ ሰውም እንደሚነሳ ተመልክተናል ማለት ነው። አልማዝ እንግዲህ ሞታለች ተብሎ እጅጉን በጣም ሲያስቡም ሲጨነቁ ሲጠበቡም፣ በተለይ ሰላም እጅጉን በጣም እጣ ፈንታዬ እስር ቤት ነው፣ የሰው ነፍስ እኮ ነው ያጠፋሁት ብላ ስትጨናነቅ እንግዲህ ተመልክተናታል። በስተመጨረሻም እንግዲህ አልማዝ ራሷን ከሳተችበት ወደ ራሷ ተመልሳ ተመልክተናታል። ይህ ደስም የሚያሰኝ ዜና ነው። በሩ በኃይል ተንኳኳ። በሩን እንግዲህ አንኳኩት ብሌን እና የብሌን አሳዳጊ እናት ነበሩ። ወደ እነሱ ቤት በመምጣት አልማዝ እንግዲህ ሳሎን ሞታለች ተብሎ ተዘርራ በአንሶላም ተጠቅልላለች። በዛ አጋጣሚ ነበረ ሬሳውን ሩቅ ቦታ ይዘን ሄደን መቅበር አለብን እያሉ እያወሩ ባሉበት ታይም ሳያስቡት በሩ ሲንኳኳባቸው እጅጉን በጣም ደነገጡ። በኃይሉም ደነገጠ። እንዲሁም ሰላምም ቃልም ዳጊም ሁሉም ይህንን ሬሳ ወዴት ነው የምናደርገው በማለት ትልቅ ሀሳብ ውስጥም ገቡ። በሩም በኃይል በተደጋጋሚ እየተንኳኳ ነው። በሩ በተደጋጋሚ በተንኳኳ ቁጥር እጅጉን በጣም ጭንቀታቸውን በዛ ማለት ነው። አልማዝን እንደምንም ብለው ወደ አንድ ክላስ ውስጥ እንግዲህ እንደተጠቀለለች በአንሶላ ወደ ክላስ ውስጥ አስገባት። በሩንም እንግዲህ ሰላምዬ ስትከፍት ብሌን ከነ እናቷ ነች። እናም እንግዲህ ሰላም እጅጉን በጣም ፍርሃት፣ ድንጋጤ፣ ጭንቀት ብቻ ትልቅ ውዝግብ ውስጥ ነው ያለችው። ይህንን ያዩዋትና የተመለከቷት ምን ሆነሽ ነው እትዬ በማለት ሰላምዬ ደህና አይደለሽም እንዴ በማለት እንግዲህ ወይዘሮ አስቴርም ይጠይቋታል። እኔ ሰላም ነኝ ደህና ነኝ፣ ግን አንቺ እኮ ጠፍተሽ አስጨነቅሽኝ አለቻት ሰላም ለብሌን። እትዬ ይቅርታ አለች ብሌንም። እናም ዝም ብለው መተያየት ጀመሩ። በሩን ግጥም አድርጋ ይዛ ወይ ግቡ የለ ታዲያ ወደ ቤት አንገባም እንዴ በማለት አስቴርም ሰላም ስትጠይቃት ኑ ግቡ እያለች እንግዲህ ሰላም በጣም ትልቅ ጭንቀት ውስጥ ነው ያለችው። እናም እንግዲህ ሳሎን ቁጭ ብሎ ሳለ ሰላም ደህናና ልክ እንዳልሆነች አስቴር ታስተውላለች። እዚህ ቤት ልክ ያልሆነ ነገር አለ፣ ሰላም ምኑና ነው በማለት ሰላምንም ስትጠይቃት ደህና ነኝ እያለች እናም እንግዲህ ብሌን በረኪና እንደጠጣችባትና ከሞት እንደተረፈችም ትናገራለች። በኃይሉ እንዲሁም ደግሞ ቃልና ዳጊ አንድ ክላስ ውስጥ ነበር ሬሳውን ይዘው በበር ክፍተት ነበር ሲያዩቸው የነበረው። እናም እንግዲህ ዳጊ ብሌን በረኪና ጠጥታ ከሞት እንደተረፈች ሲሰማ ከዛ ክላስ ይወጣና እጅጉን በጣም ደንግጦ በጣም ደንግጦ እንግዲህ ብሌንን በተደጋጋሚ ምን ነው ቆይ እንዴት በማለት ካለው ፍቅር አንጻር ጠይቋታል ማለት ነው። እኔን ለማንትተስ ጠጥተሽ መድኃኒትን የሆነ ነገር ብትሆኝ እስኪላት ድረስ በቃ እኔ ትንሽ የሐኪም ቤት እንውሰድሽን በማለት ይህንን ያየችውና የተመለከተችው ወይዘሮ አስቴር አሁን ደህና ናት፣ ወተት ጠጥታ መድኃኒቱ ረክሷል በማለትም ኮስተር ብላ ተናገረችው። ከዛም እንግዲህ ብሌን እናቴስ ብላ ጠየቀች። ሰላምዬ እንባዋ እየተንጠበጠበ እናትሽ ብሌንዬ ብላ የሆነውንና የተፈጠረውን ነገር እናትሽ ሞታለች ብላ ልታረዳት ስትል ዳጊ ቅብል ይልና እናትሽ ወደ ቤተሰቦቿ ሄዳለች አላት። ምን ማለት ነው ወደ ቤተሰቦቿ ሄዳለች ማለት በማለትም ስትጠይቅ አንቺ ደክሞሻል፣ ሁሉንም ነገር በኋላ እንነግርሻለን፣ ማረፍና መተኛት አለብሽ ብለውም እንግዲህ ዳጊ
አታሏታል ማለት ነው። ሰላምዬም ትልቅ ጭንቀት ቀለለላት ለጊዜው። እናም እንግዲህ ዳግምና ብሌን በቃ ወደ ክላስ የወሰደኝ ዳጊ ክላስ ሄጄ ባርፍ ይሻለኛል አለች። እሺ በማለት እንግዲህ ዳጊ ይዟትም ወደ ክላሷ ለመሄድ ሞከረ። እናም እንግዲህ በጣም ፈጣሪውንም አመሰገነ፣ እንኳንም ተረፍሽልኝ በማለት ቆይ አንተ ግን ምንድን ነው ይህን ያክል አስፈልግሃለሁ ማለት ነው እኔ በማለትም ስትጠይቀው በጣም በሱ ልብ ውስጥ ትልቅ ቦታ እንደሰጣትና እንደሚወዳትም ነገራት። አይኑን ተከለባት። አንተን በዚያ ፍጥካትኝ እኔ እፈራለሁኝ አለችው። ልትበላኝ ነው እንዴ ባይንክ እያለችም እንግዲህ ቢሆንና ቢሳካማ ዋጥ ነበር ማድረግ አንቺን እያለ ዳግም እንግዲህ ጨዋታውን ቀጠለ። ይቅርታ አድርገሽልኛል አይደል ብሎም ጠየቃት። ምን አድርገህ ነው ይቅርታ ማደርግልህ አለችው። እንዳንቺ አይነት እኮ ንጹሕ ልብ ያለው ሰው እኮ አስተዋይ ሰው የለም በማለት ዳጊ እንግዲህ የብሌንን ይቅርታ ስላገኘ እጅጉን በጣም እንግዲህ ደስታው እጥፍ ድርብ ሆነ። ወደ ክላስም እቅፍ አድርጎ ተሸክሞ ይዟት ሄደ። እናም እንግዲህ እዛ ክላስ ውስጥ ባለችበት ታይም ስለ እናቷ ማንሳት ጀመረች። ብሌን እናትሽ ትክክለኛ እናትሽ አልማዝ አይደለችም፣ በብር ነው ገዝተው ያመጧት በማለትም ቢናገርም ዳግምን ልታምነው አልቻለችም። እሺ ቆይ ተረጋጊ በማለት ደስ የሚለው ነገር እንግዲህ የቮይስ ሪከርዱን አስዳመጣት። ለካ አንተ ከቃል ጋር እንደዛ ፍቅር ፍቅር ያጫወተክ ለኔ ብለክ ነው በማለትም ተረዳችው። እጅግን በጣም ደስም ተሰኘች። እውነታውንም ማወቀች እናቷ እንዳልሆነች። እናም እንግዲህ ቆይ ግን ቃል ምን ባድርጋት ነው ይህን ያክል ሴራ የምታቀነባብረው በእኔ ላይ በማለትም ጥያቄ ፈጠረባት። ሰላምና አስቴርም እንግዲህ ሳሎን ቁጭ ካሉ በኋላ ብሌን ወደ ክላሷ ማረፍና መተኛ ትፈልጋለሁ ካለች በኋላ ሰላምዬና አስቴርም እንግዲህ በይ ሰላምዬ ደህና ሁኚ እኔም ልሂድ ብላ አስቴር ልትሄድ እንግዲህ ብድግ ብላ ሰላምና ሲጨባበጡ ጫማ ታገኛለች፣ ታያለች። የእርገንዶ ይህ ጫማ የአልማዝ ነው በማለትም ወይዘሮ አስቴር ስትጠይቃት ሰላምዬ እንዴት ሜቢ ተመሳሳይ ሆኖብሽ ሊሆን ይችላል እንጂ ይህ ጫማ የኔ ነው አለቻት። እርግጠኛ ነሽ አለቻት። ምን ነው አትገዛም ብለሽ ነው እንዴ እንደዚ አይነት ጫማ በማለትም ብዙ ልክ ያልሆነ ነገር አለ እዚህ ቤት እያለች ጥርጣሬዋንም ቀጠለች። አስቴር የኔ ነው ብላ ሰላምም እንግዲህ ለጥያቄዋ መልስ ሰጠች። አስቴርም ወደ ቤቷ ሄደች። በኃይሉና ቃል እንግዲህ ሽቶ ቃል ከመሳቢያ ውስጥ ፈልጋ አልማዝ ሞታለች እና መሽተቱ አይቀርም እና እንግዲህ ውላ ስታድር በማለትም ሽቶ ልረጭ ነው አለችው። ቃል እኮ በጣም የምትገርሚ ሰው ነሽ ብሎ በኃይሉም አደነቃት። እናም እንግዲህ ሽቶውን ለመርጨት ወደዛ ክላስም ገብቶ ነበረ። አስቴር ቤት ሄዳ ቆይ እህቷ ስልክ ስላለኝ አልማዝን ደውዬ መጠየቅ አለብኝ፣ እንዴት ሄደች ልጇን ትታ በማለት ልክ ያልሆነ ነገርማ አለ። ጫማውንም እዛ ቤት ስላየች ማለት ነው። ወደ ቤቷ ሄዳ እንግዲህ ለአልማዝ ስልክ ስትደውል አልማዝ ወደ እነሱ እንዳልመጣች እህቷም ትነግራታለች ማለት ነው። ዳጊ እንግዲህ ባለማወቅ ያው እናቱ የሆነችው ቤት የብሌን እናት እያለ እንግዲህ የእሱ እናት ነች፣ ግን በቤቷ ተከስቶ ላይሽና ሰላም ልልሽ ልጠይቅሽ ነው የመጣሁሽ ልጠይቅሽ ነው የመጣሁት በማለትም እንግዲህ በኃይሉና አስቴር እንግዲህ ዳጊና አስቴር እንግዲህ ደስ የሚል ጊዜ አሳልፈዋል ማለት ነው። ልጅ እያለች በንስፍስፍ አይን እያየችው የሆነ የማቅሽ ይመስለኛል የት እንደሆነ ብቻ ባላቅም እያለ ዳጊም አስቴርን ጠይቃታል። አስቴርም እኔም እኮ ልጄ እንደዛ ነው የሚለኝ ልቤ እያለችም እንግዲህ እናትና ልጅ በልብ ተዋውቀዋል። እንግዲህ ይፋ ነው ያላደረጉት። ይህ ቀን ይናፍቀናል። ሰላምና ብሌን እናትና ልጅ መሆናቸው፣ ዳጊና አስቴርም እናትና ልጅ መሆናቸው እንግዲህ የሚደርሱበት ቀን ያን ፓርት ለማየት ሁላችንም በጉጉት እንገኛለን። መቼ ነው ግን እናትና ልጅ የሚገናኙት? ይህ ሁላችንም ጥያቄም ጉጉትም ነው ማለት ነው። እናም እንግዲህ ዳጊ ጥሩ ጊዜ ካደረገ በኋላ
ወይዘሮ አስቴር ጋር ወይንም ከእናቱ ጋር እንግዲህ በጣም የሚወደው ሽሮ ነበር እና እሱንም ሰርታ በአፋፉ እየደጋገመች ስታጎርሰው ምግቡ በጣም እንደሚጣፍጥ እንግዲህ ሲነግራትም ነበረ ማለት ነው። ደስ የሚል ጊዜ አሳልፈው በቃ ልሂድ እንግዲህ በማለትም ይሰናበታታል። መተክ እንደጠየቀኝ ጠያቂ ያሳጣህ በማለትም ነበረ ወይዘሮ አስቴርን እንግዲህ ዳጊን የሸኙት ማለት ነው። የወሰዱትን ሽቶ እንግዲህ ሲረጩም ነበረ። እናም በስተመጨረሻም እንግዲህ ወይዘሮ አልማዝ ሞታለች ተብላ በአንሶላ ተጠቅላ ነበረ ወደ ራሷ ተመልሳ ተገኝታ እንግዲህ ቃልና በኃይሉ ድንግጥ ብለው ተመልክተናቸዋል ማለት ነው። ቀጣዩ ክፍል ምን ይሆን የሚለውን አብረን እናያለን። አልማዝ በመሞቷ በሰላም እጅ ተገፍትራ ስለሆነ ሰላምዬ እጅጉን በጣም ተጨንቃ ተመልክተናታል። እንቅልፍ ነስቷት ሁሉ እንግዲህ አልተኛም ብላ ብሌን ክላስ ሄዳ እንግዲህ ከብሌን ጋር አንድ ላይ ተኝተው እንዲሁም ደግሞ ልክ ልጄ ቃልን ያቀፍኩ ያክል ስሜት ነው የሚሰማኝ አንቺን ሳቅፍሽ እያለች እንግዲህ ሰላምዬም ለብሌን ትነግራታለች ማለት ነው። ይህንን ያየውና የተመለከተው በበሩ ቀዳዳ በኃይሉ እናትና ልጅ አለያያለሁ እያልኩኝ እናንተ አንድ ላይ ተኝታችሁልኛል ያሰብኩትንማ ሳላሳካ አልቀርም በማለት እንግዲህ በኃይሉም የብሌንና የሰላም ቅርርብነት እጅጉን በጣም እያናደደው እያንጨረጨረው ተመልክተናል ማለት ነው። እንግዲህ አልማዝ ነቅታለች። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ላይክ እና ሼር ሰብስክራይብ በማድረግ ይህንን ቻናል አበረታቱኝ ማለት ነው። በቀጣይ ክፍል ምን ይከሰት ይሆን የሚለውን አብረን በቀጣይ የምናይ ይሆናል። ባይ ባይ።